كتاب أنزلناه إليك مبارك ليدبروا آياته وليتذكر أولو الألباب. الحمد لله رب العالمين والصلاة والسلام على رسول الله وعلى آله وصحبه والتابعين ومن تبعهم بإحسان إلى يوم الدين أما بعد. سورة النور ከዚህ ታላቅ ሱራ ጋር ነው ቆይታችን። ከዚህ በፊት በነበረን ትምህርት ምንድነው የኢፍክን ታሪክ ተመልክተን ነበር። እናታችን አይሻ ላይ የተቀጠፈው አደገኛ ጥፋት ማለት ነው። ያንን እንዴት እንደሆነ አይሻ የነገሩንን ክስተት ባሳለፍነው ደርስ አሳልፈናል። መጨረሻ ላይ ያውሉ ጭንቅ ከተከሰተ በኋላ አይሻ በህመማቸው ላይ ህመም ተከስቶ በጣም ተጨናንቀው ነቢያችንም ሰለላሁ ዐለይሂ ወሰለም ተጨንቀው እንግዲህ ተመልከቱ፣ ታላቁ ሰው በዚህ መልኩ መጨነቃቸው ገይብን አለማወቃቸው ሁሉ የሚያስረዳው ነቢያችን ሰለላሁ ዐለይሂ ወሰለም ሰው መሆናቸው የሚመለኩ ሳይሆን የሚያመልኩ እንደሆኑ እንዲሁም ደግሞ ከአላህ ሱብሓነሁ ወተዓላ የሚመጣላቸው ወህይ ሐቅ እንደሆነ የሚያመለክት ነው ማለት ነው። እንዲሁም አላህ ሱብሓነሁ ወተዓላ ሙእሚኖችን እንደሚፈትን ነው። ሙእሚኖችን ምንም እንኳን በኢማን ከፍ ያሉ ሰዎች እንደ ረሱሉላህ ዐለይሂ ሰላቱ ወሰላም ምንም አምሳያ የሌላቸው ታላቁን ሰው በተለያየ ነገር ይፈትናቸዋል። ምክንያቱም ኢማናቸው ከፍ እንዲል አላህ ሱብሓነሁ ወተዓላ ዘንድ ያላቸው ደረጃ በከፍተኛ ሰብር ደረጃቸው ከፍ እንዲል ነው። ከፍተኛ ሰብር ታዲያ በከፍተኛ ሙሲባ አማካይነት የሚከሰት ነው። ያ ደግሞ በጣም የላቀን ደረጃ የሚያስገኝ ነው ማለት ነው። ታዲያ አላህ ሱብሓነሁ ወተዓላ በእኔ ዙሪያ 10 አያቶችን አወረዱ ብለውናል አይሻ ረዲየላሁ ዐንሃ። እነዚህ 10 ተከታታዮች ቀጥታ ሙባሸረተን ከአይሻ ጋር የሚገናኙ ናቸው። ከዚሁ ከሐዲሰት አልኢፍክ ጋር ተያያዥነት ያላቸው ደግሞ ሌሎች 6 አያቶች አሉ። አጠቃላይ እነዚህ 16 አያቶች ከሱረቱ ኑር 11ኛው አያት እስከ 26ኛው አያ ያሉ ናቸው ማለት ነው። ሲጀምር አላህ ሱብሓነሁ ወተዓላ ምን ይላል? ኢነለዚነ ጃኡ ቢልኢፍኪ ዑስበቱን ሚንኩም ላ ተሕሰቡሁ ሸረን ለኩም በል ሁወ ኸይሩን ለኩም። ያንን አደገኛ ቅጥፈት ይዘው የመጡ ሰዎች ከናንተው ናቸው። ዑስበቱን ሚንኩም ከናንተው መካከል ያሉ ናቸው። ያኒ አንዳንዱ አማኝ መስሎ ሙናፊቅ ነው፣ ልክ እንደ አብዱላህ ኢብኑ ኡበይ ኢብኑ ሰሉል እና የሱ ተከታዮች። አንዳንዱ ደግሞ አማኝ ነው፣ ነገር ግን በእንደዚህ አይነት ወሬ ይዞት የሄደና የተሳሳተም አለ። ኢነለዚነ ጃኡ ቢልኢፍክ፣ ኢፍክ ማለት አደገኛ ቅጥፈት ነው። ሐቃኢቅን እውነታን የሚገለብጥ እውነታን ቀይሮ ውሸትን እውነት አስመስሎ ማቅረብ ማለት ነው። ይህ እንግዲህ አኢሻ ላይ የተቀጠፈው ነው። ምንም እንኳን አኢሻ እንዳልኳችሁ ባሳለፍነው ደርስ ላይ ከሰፍዋን ኢብኑ ሙዓጢል ጋር ሲመጡ በጠራራ ፀሐይ ነው። በጠራራ ፀሐይ ሰፍዋን ኢብኑ ሙዓጢል ጥሏት ሊመጣ አይችልም። ማድረግ ያለበትን ያደረገው አኢሻን ግመሏ ላይ አድርጎ ከፊት ግመሉን እየጎተተ መጣ። እንደዛም ሆኖ ግን ቅጥፈት ቀጠፉ ሙናፊቆች። ያ የቀጠፉት ቅጥፈት ደግሞ ሐታ ሙእሚኖች ዘንድ ሁሉ ተንሰራፍቶ አንዳንድ ሙእሚኖች በዚህ ምክንያት ይህንን የቅጥፈት ዘለፋ በመናገራቸው ተገርፏል ሁሉ ማለት ነው። ለሐሳን ኢብኑ ሳቢት ወከዛሊከ ሚስጣህ ኢብኑ ኡሳሳ ተገርፏል፣ ግርፋት ተቀጥተዋሉ። ላኪን አብዱላህ ኢብኑ ኡበይ ኢብኑ ሰሉል ግን ትልቁን የቅጥፈቱን ድርሻ እሱ ያዥ ሆኖ እዚሁ አያ ላይ እንደምናየው አልተገረፈም። ምክንያቱም ምን ይላሉ? በጣም ብልህ ነበር እና በቀጥታ ዘለፋውም በምላሱ አልተናገረም። ውስጥ ለውስጥ ወሬውም በጣም በማንሰራፋት አንደኛው እሱ ነው፣ ሊገረፍ አልቻለም። በዚህ ምክንያት አላህ ሱብሓነሁ ወተዓላም ደግሞ እንዲጸዳ አልፈለገም። ይሄ ሙናፊቅ ነው፣ በግርፋት ሊጸዳ አይችልም። ስለዚህ ቅጣቱ የከፋ ቅጣት ይሆናል የውመል ቂያማ ላይ ማለት ነው። ኢነለዚነ ጃኡ ቢልኢፍኪ ዑስበቱን ሚንኩም ላ ተሕሰቡሁ ሸረን ለኩም። ይሄ የሚገርም ንግግር። ላ ተሕሰቡሁ ሸረን ለኩም በል ሁወ ኸይሩን ለኩም። ይሄ ለእናንተ ክፉ ነው መጥፎ ነው ብላችሁ እንዳታስቡት፣ ይልቁንስ እንደውም ለእናንተ ጥሩ ነው አለ አላህ ሱብሓነሁ ወተዓላ። እንግዲህ ብዙ እኛ የምናስበው መጥፎ መስሎ የሚታየን ነገር ጥሩ ሊሆን ይችላል ማለት ነው። ይህ ለእናንተ ጥሩ ነው። እንዴት? ነቢያችን ሰለላሁ ዐለይሂ ወሰለም የነቢያችን ሰለላሁ ዐለይሂ ወሰለም ሚስት ላይ
ይሄ ተቀጥፎ እንዴት ጥሩ ይሆናል ከተባለ አላህ ሱብሓነሁ ወተዓላ ዘንድ ያላቸው ደረጃ ከፍ ይላል። ወከዛሊከ እንደዚህ አይነት ቅጥፈት የሚያመጣው መፍሰዳ ሐታ በበይቱ ንቡዋ ላይ እንዲህ አይነት አደገኛ መፍሰዳ ካመጣ ሌላው ላይ ምን ሊያመጣ ነው? ስለዚህ ከቅጥፈት ሰዎች እንዲታቀቡ የቅጥፈትን አደገኝነት በዚህ እንዲማሩ ያደረገው ክስተት ነው አላህ ሱብሓነሁ ወተዓላ። ስለዚህ ላ ተሕሰቡሁ ሸረን ለኩም በል ሁወ ኸይሩን ለኩም ሊኩሊ ምሪኢን ሚንሁም መክተሰበ ሚነል ኢስም። ከነዚህ ውስጥ ይህንን ቅጥፈት ካንሰራፉ ሰዎች ውስጥ እያንዳንዳቸው የሚገባቸውን የሚመጥናቸውን ቅጣት ያገኛሉ አለ። ወለዚ ተወላ ኪብረሁ ትልቁን ድርሻ የያዘው ደግሞ ለሁ ዐዛቡን ዐዚም እሱ አደገኛ ቅጣት አለዋል። ወለዚ ተወላ ኪብረሁ የሚለው ብዙ ዑለሞች የመረጡት ትክክለኛውም ኢንሻአላህ ተዓላ ሐዲሳውም ላይ የተከሰተው ክስተት ምንድነው? ሙናፊቁ አብደላህ ኢብኑ ኡበይ ኢብኑ ሰሉል የትልቁን ድርሻ የያዘ ወሬውን በደንብ ያንሰራፋ ሲስተማቲክ በሆነ መንገድ ሰዎች እንዲያወሩትና እንዲያንሰራፉት ያደረገ፣ እሱ ግን ምላሱን እንደምንም ብሎ በቀጥታ ንግግር ከመናገርና ከመገረፍ ራሱን የሸወደ ነው። ይሄ ዱንያ ላይ ራሱን ሸወደ እንጂ አላህን ሊሸውድ አይችልም። ለሁ ዐዛቡን ዐዚም የውመል ቂያማ አደገኛ ቅጣት ይከተለዋል። ይሄ እንግዲህ የሙናፊቆች ቅጣት አላህ ሱብሓነሁ ወተዓላ ኢነል ሙናፊቂነ ፊ ደርኪል አስፈሊ ሚነናር የጀሃነም የመጨረሻ ጥጉ ላይ አደገኛ ቦታው ላይ ነው ሙናፊቆች የሚቀጡት ብለዋል። ከነሱ ውስጥ ዋነኛው ይህ ነው፣ አብደላህ ኢብኑ ኡበይ ኢብኑ ሰሉል። አላህ ሱብሓነሁ ወተዓላ ከዚህ አስከትሎ ሙእሚኖች ሊያደርጉት የሚገባውን አዳብ እንደዚህ አይነት ነገር ሲፈጠር ምላሳቸው መቆጠብ መጠንቀቅ እንዳለባቸው በርካታ ንግግሮች ተናግሯል። ከዛ ውስጥ ለውላ ኢዝ ሰሚዕቱሙሁ ظن المؤمنون والمؤمنات بأنفسهم خيرا وقالوا هذا إفك ሙቢን አለ። ምነው ይህንን ሲሰሙ የነበሩ ሙእሚኖች ምነው ነፍሳቸው ላይ ማለት አንደኛው ተፍሲር ራሳቸው ላይ ማለት ظن المؤمنون بأنفسهم خيرا ራሳቸው ላይ መልካም ነገር ቢገምቱ ምን አለበት? ራስ ላይ መልካም ነገር ስትገምት እኔ ለምሳሌ እኔ በሆን ዝሙትን ፈጽማለሁ ብለህ ራስን ጠይቃለህ። አይ ከዚህ ነገርማ እኔ ራኩ ነኝ ካልክ አይሻ እናታችን አይሻ ሚንባቢ አውላ የበለጡ ናቸው እሳቸው ከዚህ የጸዱ ናቸው ብለህ በዚህ መልኩ ሂሳብ ትሰራለህ ማለት ነው። ለዛ ነው ከአቡ አዩብ አልአንሳሪ በሱ ዙሪያ የተከሰተውን ክስተት ዑለማዎች ተፍሲር ላይ አስቀምጠዋል። አቡ አዩብ አልአንሳሪ ሚስትየው መጣ አልሰማህም እንደ አይሻ ላይ ተወራውን ወሬ ምናምን በምትለው ሰዓት አው ሰምቻለሁ፣ ግን ቅጥፈት ነው ውሸት ነው። ቆይ አንቺ ብትሆኚ ይሄን ነገር ትሰራዋለሽ? አረ እኔን ከዚህ ነገር ያኩን ወላሂ አይሻ ኸይሩ ሚንኪ ወአፍዳል አይሻ ካንቺ በጣም የተሻለች ናት። ስለዚህ ነገር ቅጥፈት ነው። ልክ እንደዚህ አይነት ሂሳብ ነው መሰራት ያለበት። ታላቅ ሰው አማኝ እውነተኛ ሰው የሆነ ነገር ሲቀጠፍበት እኔ በሆነ ሰራው ነበር አልሰራውም ከሆነ መልስ እሱ ደግሞ የበለጠ አይሰራውም። ቢአንፉሲሂም ማለት ነው። ወይም ደግሞ ሌላው ተፍሲር አንፉሲሂም የተባለው ኢኽዋኒሂም ነው፣ አኸዋቲሂም ወንድሞቻቸው ላይ እህቶቻቸው ላይ ምነው ጥሩ ነገር ባሰቡ እነሱ ላይ ሁስኑ ዘን አሳድሮ ይሄ ነገር ቅጥፈት እንጂ ፈጽሞ እውነት ሊሆን አይችልም ባሉ ምን ነበረ ማለት ነው። ለውላ ኢዝ ሰሚዕቱሙሁ ظن المؤمنون والمؤمنات بأنفسهم خيرا وقالوا هذا إفك مبين ይህ ግልጽ የሆነ ቅጥፈት ነው ባሉ ምን ነበረበት? ይሄ ነበር እኮ ለነሱ የሚሻለው። እንደዚህ ያደርጉም ነበር እንዴ? ለውላ جاءوا عليه بأربعة شهداء فإذ لم يأتوا بالشهداء فأولئك عند الله هم الكاذبون። እነዚህ የቀጠፉ ሰዎች አራት ምስክር ያመጡም ነበር እንዴ? እውነታቸው ከሆነ እንግዲህ ከዚህ በፊት አሳልፈናል። አንድ ሰው በዝሙት የዘለፈ ከሆነ አራት ምስክሮችን ማምጣት አለበት። ታዲያ አያመጡም እንዴ? ያንን ማያመጡ ከሆነ فإن لم يأتوا بالشهداء ምስክሮችን ማያመጡ ከሆነ فأولئك عند الله هم الكاذبون። እነዚህ አላህ ዘንድ ቀጣፊዎች ናቸው። ተመልከት፣ ቀጣፊዎች ናቸው ብቻ አላለም። ነገሩን ሲያገዝፉ አላህ Subhanahu Wa Ta'ala አላህ ዘንድ ቀጣፊ ተብሎ ነው የሚመሰከርባቸው ማለት ነው። አደገኛ ነው ይሄ። ስለዚህ ሰዎች ያላወቁትን በተለይ ሙእሚኖች ላይ የሚወራውን ወሬ ዝም ብለው ተቀብለው ሊያንሰራፉ አይገባም ማለት ነው። ወለውላ ፈድሉላሂ ዐለይኩም ወረሕመቱሁ ለመሰኩም ፊማ አፈድቱም ፊሂ ዐዛቡን ዐዚም። የአላህ Subhanahu Wa Ta'ala ፈድል ችሎታ የእሱ እዝነት
እናንተ ላይ ባይሆን ኖሮ ለመሰኩም ፊማ አፈቱም ፊ ገብታችሁ ባጨማለቃችሁት በዋዠቃችሁት ወሬ እኮ አደገኛ ቅጣት ይነካችሁ ነበር አለ አላህ ሱብሓነሁ ወተዓላ። ነገር ግን በእዝነቱ በችሮታው ይሄ ነገር ከናንተ አስወግዶታል። ስለዚህ የአላህን ፈድል የሱን ችሮታ ልታውቁ አላህን ልታመሰግኑ እንዲሁም ደግሞ ከእንዲህ አይነት ወሬ ልትታቀቡ ልትጠነቀቁ ይገባል ነው። ቀጥሎ ምን አለ አላህ ሱብሓነሁ ወተዓላ ኢዝ ተለቀውነሁ ቢአልሲነቲኩም ወተቁሉነ ቢአፍዋሂኩም ማ ለይሰ ለኩም ቢሂ ዒልም ወተሕሰቡነሁ ሀይነን ወሁወ ዒንደላሂ ዐዚም። ኢዝ ተለቀውነሁ ቢአልሲነቲኩም በምላሶቻችሁ ይህን ነገር ስትቀባበሉት አንዱ ያለውን ተቀብላችሁ ስታወሩት፣ ወተቁሉነ ቢአፍዋሂኩም ማ ለይሰ ለኩም ቢሂ ዒልም እውቀቱ ትክክለኛው ምንነት ሳታውቁ በአፋችሁ ዝም ብላችሁ ይህ ነገር ስታወሩ፣ ወተሕሰቡነሁ ሀይነን ይሄ ቀላል ነገር አድርጋችሁ ታስቡታላችሁ። ይህ ቀላል ነገር አይደለም፣ ከባድ ነው። ወሁወ ዒንደላሂ ዐዚም አላህ ዘንድ እኮ አደገኛ ነው። የሙእሚኖችን ክብር መንካት ይሄ ብቻ አይደለም፣ የነቢያችን ሰለላሁ ዐለይሂ ወሰለም ሚስትን ክብር መንካት ቀላል አድርጋችሁ ነው የምታስቡት። ወሁወ ዒንደላሂ ዐዚም አላህ ዘንድ እኮ አደገኛ ጥፋት ነው፣ ትልቅ ድፍረት ነው እያለ ነው አላህ ሱብሓነሁ ወተዓላ። አዎ ታላቁን ሰው ነቢያችን ሰለላሁ ዐለይሂ ወሰለም መዳፈር እኮ ነው። የታላቁን ሰው ምርጥ ሚስት መንካት ማለት እንዲህ በቀላሉ የሚታይ አይደለም። ተሕሰቡነሁ ሀይነን ለቀላል ታዩታላችሁ። እንግዲህ ማንኛውም ሙእሚን ላይ የሚዘለፍ ዘለፋ ቀላል አይደለም ማለት ነው። ሀይን ቀላል አድርገን ልናስበው አይገባም አላህ ሱብሓነሁ ወተዓላ ዘንድ አደገኛ በመሆኑ ምክንያት ማለት ነው። ወለውላ ኢዝ ሰሚዕቱሙሁ ቁልቱም ማ የኩኑ ለና አነተከለመ ቢሃዛ ምን አለበት ይህን ነገር ስሰሙ ስለዚህ መናገር ለእኛ አይገባንም፣ በእንዲህ አይነት ነገር ውስጥ እኛ አንዋዥቅም አንናገርም ብላችሁ ራሳችሁን ብትቆጥቡ። ሱብሓነከ ሃዛ ቡህታኑን ዐዚም ጌታችን ሆይ ጥራት ይግባህ ይህ ከባድ የሆነ ቅጥፈት ነው ብላችሁ ራሳችሁን ብታቅቡ እኮ ለእናንተ የተሻለ ነበር። የዒዙኩም ላሁ አን ተዑዱ ሊሚስሊሂ አበደን ኢንኩንቱም ሙእሚኒን። የዒዙኩም ላህ አላህ ይመክራችኋል። ተመልከት፣ ይሄ ምክር የማንኛውም መካሪ የማንኛውም ሰው ምክር አይደለም። የአላህ ሱብሓነሁ ወተዓላ ለሰዎች ምርጥ መካሪ የሆነው ምክር ነው የአላህ ሱብሓነሁ ወተዓላ። የዒዙኩም ላህ አላህ ይመክራችኋል ይገስጻችኋል። አንተዑዱ ሊሚስሊሂ አበደን እንዲህ አይነት አምሳያ ተግባር ፈጽሞ እንዳትመለሱ ዳግም እንዲህ አይነት ነገር እንዳታደርጉ አላህ ሱብሓነሁ ወተዓላ ይገስጻችኋል። የዒዙኩም ላህ አንተዑዱ ሊሚስሊሂ አበደን ኢንኩንቱም ሙእሚኒን አማኞች ከሆናችሁ እምነታችሁ ትክክለኛ እምነታችሁ እውነተኛ መሰረት ያለው ከሆነ በአላህ ልትገሰጹ ይገባል። እንዲህ አይነት ነገር ከማድረግ ተቆጠቡ። ሳታጣሩ አታውሩ። ማውራት የሌለባችሁ መጠንቀቅ አለባችሁ። ምላስ እንግዲህ አደገኛ ገደል ውስጥ ነው የሚከተው። ነቢያችን ሰለላሁ ዐለይሂ ወሰለም በርካታ ሐዲሶችን ተናግረዋል። ከዛ ውስጥ ስርዓት እንድንይዝ መን ካነ ዩእሚኑ ቢላሂ ወልየውሚል አኺር ፈልየቁል ኸይረን አው ሊየስሙት ነው ያሉት። በአላህና በመጨረሻው ቀን የሚያምን ሰው ኸይረን መልካምን ነገር ብቻ ይናገር፣ እርግጠኛ የሆነበትን ጥሩ ነገር ብቻ፣ ካልሆነስ ዝም ይበል ነው ሁለተኛው አማራጭ። ይህን ነገር ከማድረግ ልትቆጠቡ ይገባል። ኢንኩንቱም ሙእሚኒን ወዩበይኑ ላሁ ለኩሙል አያት ወላሁ ዐሊሙን ሐኪም አላህ ሱብሓነሁ ወተዓላ አያቶችን ህግጋቶችን ያብራራላችኋል። አላህ ሱብሓነሁ ወተዓላ እጅግ በጣም እውቀቱ የሰፋ ጥበቡ ፈራጅነቱ በጣም የሰፋ ከእውቀት የመነጨ ፍርድን የሚፈርድ ነውና የሱን ፍርድ ተከተሉ፣ የሱን አዋቂነት አውቃችሁ ተጠንቀቁ ነው አላህ ሱብሓነሁ ወተዓላ እያለን ያለው። ኢነ ለዚነ ዩሒቡነ አን ተሺዐ አልፋሒሸቱ ፊለዚነ አመኑ ለሁም ዐዛቡን አሊሙን ፊዱንያ ወልአኺራ ይላል አስከትሎ አላህ ሱብሓነሁ ወተዓላ። እነዚያ ኢነ ለዚነ ዩሒቡነ አን ተሺዐ አልፋሒሸ ጸያፍ ወሬ ጸያፍ ነገር በሙእሚኖች መካከል እንዲንሰራፋ እንዲሰራጭ የሚወዱ ሰዎች አለ። የሙእሚኖች ክብር እንዲነካ ወይም ደግሞ ጸያፍ ነገር እነሱ ጋር ተራ እንዲሆን ጸያፍን ነገር የሚያንሰራፋ ሁሉ እዚህ ውስጥ ይገባል። በወሬ የሚሆን በተግባር ማለት ነው።
ሚዲያዎችን እየከፈተ ሐታ በአሁኑ ሰዓት በእጃችን ቀለል ያለው በስልክ በኢንተርኔት በዩቱብ በቲክቶክ በመሳሰሉት ፈሳድ እንዲሰራጭ ማድረግ ማለት ነው። ሙእሚኖች ዘንድ ፈሳድ ቀላል እንዲሆን አንዳንድ ሰዎች ሐታ ሙተሐጂባት ዘንድ ማለት ነው ሒጃብ የለበሱ ሰዎች ዘንድ ፈሳድ ቀላል እንዲሆን እንዲንሰራፋም ይፈልጓሉ። ቲክቶክ ላይ ኒቃብ ለብሳ ስትደንስ፣ ዩቱብ ላይ ኒቃብ ለብሶ የተለያዩ ነገሮችን ሲያደርጉ ምናምን ስታይ ይህ ማለት መልእክት እየተላለፈ ያለው ምንድነው? እንደፈለጋችሁ ነው። የተሸፈናችሁ ክብራችሁ የተጠበቁ ሴቶች ክብራችሁን ልቀቁ፣ እንደፈለጋችሁ ደንሱ፣ ጨፍሩ፣ ከወንድ ጋር ባልጉ የሚል መልእክት እየተላለፈ ነው ማለት ነው። ሌሎችም ይሄ ሙእሚኖች ላይ ሙስሊሞች ላይ ሲሆን በለጠ የከፋ ነው። ይሄ እኮ ከሌሎች የሚጠበቅ ነበር። የሌሎችን እንደዚህ አይነት ጥፋት መከላከል ነበር የኛ ስራ ማለት ነው። ሙስሊሞችን ለማፍሰድ ለማበላሸት በየሚዲያው በየቲቪው በየቻናሉ የተለያየ ነገር ይለቀቃል ማለት ነው። ሙእሚኖች ሙስሊሞች ራሳቸው ሲሆኑ ደግሞ አንዳንዱ ሙናፊቅ ሊሆን ይችላል፣ ወላሁ አዕለም ምንም ያላመነ ሊሆን ይችላል ተመሳስሎ ገብቶ፣ አንዳንዱ ደግሞ ሙእሚን ሆነው ሙእሚኖች ፈታ ማለት አለባቸው ዘና ማለት አለባቸው ብሎ ለሙእሚኖች መልካም ያሰበ መስሎት ሊሆን ይችላል። ይህ ያልተከለከለ ነው። ሙስሊሞች ያውቁታል። ምንም ማስተማር የሚያስፈልገው ነገር አይደለም። ፈታ ማለት ራስን ማዝናናት ይሄ ሰዎች ተነግሯቸው አይደል ሳይነገራቸው የሚያውቁት ሁዱድ ሸርዕ ሸሪዓን ህግጋት መጠበቅ ድንበር አለማለፍ እንጂ የሚከለከል አይደለም። ዞሮ ዞሮ በዚህም በዛም ምክንያት ሰዎች ፈሳድን እንዲያቀሉ ፈሳድ እነሱ ዘንድ እንዲሰራጭ የሚፈልጉ ሰዎች እዚህ አያ ላይ መካተታቸው አይቀርም በጥፋታቸው ልክ ማለት ነው። ኢነለዚነ ዩሒቡነ አን ተሺዐል ፋሒሻ እነዛ ጸያፍ ነገር እንዲንሰራፋ የሚወዱት ፊለዚነ አመኑ አማኞች መካከል ነው። አማኞች መካከል ይህ ፈሳድ እንዲሰራጭ የሚፈልጉ ሰዎች ለሁም ዐዛቡን አሊሙን ፊዱንያ ወልአኺራ። ተመልከት የአላህ ማስጠንቀቂያ። ለነሱ አሳማሚ ቅጣት አላቸው በዱንያም በአኺራም። አላህ በዱንያም ሊቀጣቸው ይችላል ማለት ነው አላህ ካልማራቸው። ዱንያ ላይ አሳማሚ ቅጣት ይከተላቸዋል፣ አኺራ ላይም እንደዛው ማለት ነው። ወላሁ የዕለም ወአንቱም ላ ተዕለሙ። አላህ ነው የሚያውቀው እያንዳንዷን ፈሳድ ፈላጊ ጥሩ ፈላጊ ፈሳድ እንዲሰራጭ የሚፈልግ በውስጡ ያነገበውን እያንዳንዱን የሚሰራውን የሚያውቀው በውስጡ ያለመው የሚያውቀው አላህ በእያንዳንዱን አብጠርጥሮ ያውቃል። እናንተ ባታውቁም አንቱም ላ ተዕለሙን። ከአላህ የሚደበቅ የሚሰወር ምንም ነገር የለም። አስከትሎ ምን ይላል አላህ ሱብሓነሁ ወተዓላ ወለውላ ፈድሉላሂ ዐለይኩም ወረሕመቱሁ ወአነ አላህ ረኡፉን ረሒም። የአላህ ሱብሓነሁ ወተዓላ ችሮታ የእሱ እዝነት እናንተ ላይ ባይኖር ኖሮ ለህለቅቱ ትጠፉ ነበር። በዚህ አይነት ተግባራችሁ በማታውቁት ነገር በመግባታችሁ ሙናፊቆች ያወሩትን ወሬ ተቀብላችሁ በማንሰራፋታችሁ አደገኛ ቅጣት ነበር የሚከተላችሁ። ወአነ አላህ ረኡፉን ረሒም። ነገር ግን አላህ ሱብሓነሁ ወተዓላ እጅግ በጣም ሩህሩህ እጅግ በጣም አዛኝ ነው። ያዝንላቸዋል፣ ይመራቸዋል። ከምህረቱ እንግዲህ በግልጽ በዚህ ወሬ ላይ የተሳተፉ ሙእሚኖች እንዲቀጡ አደረገ። በዛ ቅጣት ተገርፎ እንዲጸዱ አድርጓል። እንዳሳለፍነው ሚስታህ ሐሳን ኢብኑ ሳቢትም እዚህ ውስጥ ተሳትፏል። አንዳንድ ሰሓቦች ባልተረጋገጠ ነገር ዘለፋ ላይ በመሳተፋቸው ምክንያት ዱንያ ላይ ቅጣት እንዲቀምሱና እንዲጸዱ አድርጓል ማለት ነው። እነዚህ እንግዲህ 10 አያቶች አይሻ ያሏቸው ቀጥታ ከአኢሻ ጋር የሚገናኙ አያቶች ናቸው። 6 አያቶች ደግሞ ከዚሁ ከሐዲሰት አልኢፍክ ጋር ተያያዥነት ያላቸው አሉ። ምን ይላል አላህ ሱብሓነሁ ወተዓላ ያ አዩሃ አለዚነ አመኑ ላ ተተቢዑ ኹጡዋት ሸይጣን። እናንተ አማኞች ሆይ የሸይጣንን እርምጃዎች አትከተሉ። ወመን የተቢዕ ኹጡዋት ሸይጣን ፈኢነሁ የእሙሩ ቢልፈሕሻኢ ወልሙንከር። የሸይጣንን እርምጃዎች የሚከተል ሰው ሸይጣን በጸያፍና በክፉ ነገር የሚያዝ በመሆኑ ትጠፋላችሁ። የእሱን እርምጃ በእርምጃ ከተከተላችሁ ገደል ነው የምትገቡትና ልትጠነቀቁ ይገባል። የሸይጣንን እርምጃ አትከተሉ። እንግዲህ ዑለማዎች እንደሚሉት የሸይጣን እርምጃ ማለት እያንዳንዱ የመጥፎ ዝንባሌ ነው። የመጥፎ ዝንባሌ መጥፎ ተግባራት በሂደት ወደ አደገኛ ነገር የሚወስዱ ነገሮች ከመጀመሪያ አጥር
እጠሩ። በሸይጣንና በእናንተ መካከል ያለው ነገር ብሎክ አድርጉ፣ ዝጉ በቃ خلاص እንጂ የሸይጣንን ዝንባሌ የእሱን ጥሪ ከሰማችሁ ቀስ በቀስ ነው ሸይጣን ሰዎችን ወደ ገደል የሚከተው ማለት ነው። ስለዚህ ወደ ሙንከር፣ ወደ ፋሒሻ፣ ወደ ጽያፍ የሚከፈቱ በሮችን ከሩቅ መዝጋት ነው። አላህ ሱብሓነሁ ወተዓላ ማጥሯል። ወላ ተቅረቡ ዚና ብሏል። ወደ ዝሙት እንዳንቀርብ፣ ወደዛ የሚያቀርቡ ነገሮች ነቢያችን ሰለላሁ ዐለይሂ ወሰለም ከባዕድ ሴት ጋር መነካካት ከልክለዋል። ምንም አንዳንድ ቤተሰቦች ላይ ያክስትህ ልጅ ናት፣ ያጎትህ ልጅ ናት፣ ሳማት፣ ዘይራት አይደለም። እንደዚህ አይነቱ ነገር ሸሪዓው ከልክለዋል። የኹጥዋት ሸይጣን ነው፣ ሐራም ነው። ወደ ሌላ ነገር ደግሞ ያስከትላል ማለት ነው። ወከዛሊከ ኸልዋ ከሴት ጋር ከአንድ ሴት ጋር አንድ ወንድ አንድ ክፍል ከባዕድ ሴት ጋር መቀመጥ እንዲሁም ደግሞ እይታ የመሳሰሉት ወደፊት አያቶች እናያለን ኢንሻአላህ ተዓላ። በሌሎችም ሐራም ነገሮች ላይ መዳፈር፣ መቃረብ ከአጅነቢ ሴት ጋር ለምሳሌ ቻት ማድረግ ሊሆን ይችላል። ወይም ደግሞ አሁን የተፈተነባቸው ዩቲዩብ፣ ቲክቶክ ላይ በቀላሉ አጅነቢያትን የሙሐረም የሆኑ ሴቶችን ገላ ራሱ ገላቸውን ተገላልጾ በተለያየ መልኩ የሚታይበት ሁኔታ አለ። ከእንደዚህ አይነት ነገር ታቀቡ፣ እንድትጸዱ። እንደ አላህ ሱብሓነሁ ወተዓላ ሊያጸዳም ፈልገው ነው ይህን ነገር የሚናገር። ፈኢነሁ የእሙሩ ቢልፈሕሻኢ ወልሙንከር ካለ በኋላ ምንድን ነው ያለው? ወለውላ ፈድሉላሂ ዐለይኩም ወረሕመቱሁ ማ ዘካ ሚንኩም ሚን አሐድን አበደን ወላኪነ አላህ ዩዘኪ መን የሻእ። የአላህ ሱብሓነሁ ወተዓላ ችሮታና እዝነት እናንተ ላይ ባይኖር ኖሮ ከእናንተ ውስጥ አንድም ሚጥራራ አይኖርም ነበር። ወላኪን አላህ ዩዘኪ መን የሻእ። ነገር ግን አላህ ሱብሓነሁ ወተዓላ ከእናንተ ውስጥ የፈለገውን ያጠራል። አላህ ሱብሓነሁ ወተዓላ ነው ትክክለኛ የልብ ጥራትን የሚለግሰው ማለት ነው። እሱ ነው ሊያጠራን የሚችለው። ነገር ግን ሰበቡ ደግሞ ለእኛ ተደርጓል። እኛ ነፍሳችንን እንድናጸዳ አላህ ሱብሓነሁ ወተዓላ እኮ ሱረተ አሸምስ ላይ 11 መሐላዎችን ወሸምሲ ወዱሃሃ የሚለው ሱራ ላይ ማለት ነው 11 መሐላዎችን ምሎ ምንድን ነው ያለው? ወነፍሲን ወማ ሰዋሃ ፈአልሃመሃ ፉጁረሃ ወተቅዋሃ ቀድ አፍለሐ መን ዘካሃ። ነፍሱን ያጠራ ሰው በእርግጥ ድነዋል፣ ስኬታማ ሆኗል እያለ ምን ዘካሃ ዘካ ነፍሰሁ ማለት ነው። ነፍሱን ያጠራው ሰው የሰው ልጅ ማለት ነው። ወይም አላህ ሱብሓነሁ ወተዓላ ነፍሱን ያጠራለት ሰው ማለት ነው። ዞሮ ዞሮ እኛ ሰበቦችን እንድንፈጽም ነፍሳችን የሚጠራበትን ነገር እንድናደርግ ታዘናል። ያንን የሚያሳካልን እውነተኞች ከሆነን ደግሞ አላህ ሱብሓነሁ ወተዓላ። ወላኪን አላህ ዩዘኪ መን የሻእ ወላሁ ሰሚዑን ዐሊም። አላህ ሱብሓነሁ ወተዓላ ሰሚዕ የአንዳንዷን ነገር የሚሰማ ነው። ንግግራችሁን ይሰማል። ዐሊም በውስጣችሁ ያለውን የሚያውቃል። ንግግራችሁ ተግባራችሁን፣ ዝንባሌያችሁን፣ እያንዳንዱን ነገራችሁን አላህ ሱብሓነሁ ወተዓላ ያውቃል። ከዚህ በኋላ በጣም የሚገርም ነገር ነው አላህ ሱብሓነሁ ወተዓላ የሚናገረው። ሙእሚኖች ምንም እንኳን በሆነ ነገር ቢናደዱ፣ በሆነ ነገር ቢበሳጩ ማድረግ ያለባቸውን ኸይራት ስራ መስራት እንዳለባቸው፣ በሰዎች እልህ፣ በሰዎች ንዴት ጥሩ ነገር ማቆም እንደሌለባቸው እጅግ በጣም የሚገርም ትዕዛዝ አላህ ሱብሓነሁ ወተዓላ ያስተላልፋል። ምን ይላል? ወላ የእተሊ ኡሉል ፈድሊ ሚንኩም ወሰዐቲ አን ዩእቱ ኡሊል ቁርባ ወልመሳኪነ ወልሙሃጅሪነ ፊ ሰቢልላህ ወሊየዕፉ ወሊየስፈሑ አላ ቱሒቡነ አን የግፊረ አላሁ ለኩም ወላሁ ገፉር ረሒም። ወላ የእተሊ እንዳይምል መማል የለበትም ኡሉል ፈድሊ ሚንኩም ከእናንተ ውስጥ የተሻላችሁ ሰዎች በእምነት በመልካምነት ወሰዐቲ በገንዘብም እንደዛው የተሻላችሁ ሰዎች አን ዩእቱ ኡሊል ቁርባ ለቅርብ ዘመዶች ከመስጠት ከመለገስ ለማቋረጥ እንዳትምሉ። ከዚህ በኋላ አልሰጠውም፣ ከዚህ በኋላ አልለገስም፣ ከዚህ በኋላማ አቆማለሁ፣ እንዲህ እያደረገ ጥሩ ነገር ባደረግኩለት ቁጥር መጥፎ እየሰራ አያመሰግን፣ ለሱማ ጥሩ ነገር አልሰራም ብላችሁ ከዘመዶቻችሁ ጋር እንዳትቆራረጡ። ወልመሳኪን ለምስኪኖች ከመስጠት ወልሙሃጅሪነ ፊ ሰቢልላህ በአላህ መንገድ ላይ ሙሃጅሮች ስደተኞች ለነሱ መልካም ከመዋል እንዳታቋርጡ ይላል። ይህ አያ የወረደበት ሰበብ ዑለማዎች እንደተናገሩት ሚስጣህ ኢብኑ ኡሳታ ቅድም ሐዲሰቱል ኢፍክ ላይ ያነሳ ነው። የአኢሻ የቅጥፈት ወሬ ላይ ተሳትፏል ሚስጣህ ኢብኑ ኡሳታ።
ይህ የአቡበክር ሲዲቅ ዘመድ ነው። ደሃ ነው፣ ምስኪን ነው፣ እንዲሁም ደግሞ ሙሃጅርም ነው። ይህ በመሆኑ ምክንያት አቡበክር ሲዲቅ ደግሞ የተሻለ ነው፣ በሁሉ ነገር የተሻለ መሆኑ ምንም ጥያቄ የለውም። በገንዘብም ደግሞ ጥሩ ነው። ስለዚህ ይለግሰው ነበር ለሱ ማለት የሚተዳደረው ይህ ሰው ሚስጣህ የሚተዳደረው አቡበክር ሲዲቅ በሚሰጠው ወጪ። አቡበክር ሲዲቅ በሚሰጠው ወጪ የሚተዳደረው ሚስጣህ የአቡበክር ሲዲቅ የተከበረች ልጁን አኢሻ የታላቁን ነቢይ ሙሐመድ ዓለይሂ ሰላቱ ሰላም ባለቤት እሷ ላይ የቅጥፈት ወሬ ሲወራ ተሳትፏል። ከተገረፉት ውስጥ አንዱ ነው። እና አቡበክር ሲዲቅ ጥሩ እየዋልኩለት በእኔ ገንዘብ የተዳደረ የእኔ ልጅ ላይ ያው እውነት እኮ አይደለም ውሸት ወሬ ሲቀጠፍ ይሳተፋል። ከዚህ በኋላ ለሱ ወላሂ ምንም ነገር አላደርግለትም ብሎ በአላህ ማለ ማለት ነው። አላህ ሱብሓነሁ ወተዓላ አቡበክርን ገሰጸው በዚህ አያ። አቡበክር ሲዲቅ በመጀመሪያ ደረጃ እዚህ አያ ላይ አቡበክር የሚመለከት ቢሆንም ነገር ግን ዓም ነው፣ አጠቃላይ ነው። እንግዲህ ቁርአን ላይ አስባበ ኑዙል በተመለከተ ዑለማዎች ያስቀመጡት ነገር አለ። አልዕብረቱ ቢዑሙም ለፍዚ ላ ቢኹሱስ አሰበብ። ዋናው የሚታየው የአያቱ ወይም የአላህ ሱብሓነሁ ወተዓላ ንግግር አካታችነት ሰፊ ሆኖ ሁሉን የሚያካትት ከሆነ ያ ነው እንጂ የሚታየው የወረደበት ሰበብ ብቻ አይደለም፣ በዛ ብቻ የሚገደብ አይደለም። አላህ ሱብሓነሁ ወተዓላ በሆነ ነገር የሚገደብ መልእክት ወይም ህግ አይደለም የሚያወርደው። በአቡበክር ሲዲቅ አማካኝነት ቢወርድም ግን አጠቃላይ ነው። ማንኛውም ሰው በንዴት ጥሩ የሚሰራውን ነገር ማቆም የለበትም። በአላህ ምሎ ይህን ነገር አላደርግም ማለት የለበትም ማለት። ዘመድ ከሆነ በተለይ ምስኪን ሲሆን፣ ሙሃጅር ሲሆን በተለይ ሌሎችም የሚገባቸውን ምንሰጣቸው ምንለግሳቸው ሰዎች እኛ ላይ መጥፎ ነገር ሲሰሩ በዛ ተናደን ካሁን በኋላ ወላሂ አላደርግለትም ማለት የለብንም ነው። ይህንን ሲያጠናክር አላህ ሱብሓነሁ ወተዓላ አላ ቱሒቡነ አን የግፊረ አላሁ ለኩም፣ እንዴ አላህ እንዲምራችሁ አትፈልጉም እንዴ? ወላሁ ገፉር ረሒም፣ አላህ እኮ እጅግ በጣም ምህረቱ የሰፋ እዝነቱ የሰፋ ነው። ስለዚህ አላህ ሱብሓነሁ ወተዓላ እንዲምርላችሁ ከፈለጋችሁ እናንተም ማሩ፣ አውፍ በሉ። ወሊያዕፉ ወሊየስፈሑ፣ ከዛ በፊት ይቅርታ፣ ወሊያዕፉ ወሊየስፈሑ አላ ቱሒቡነ አን የግፊረ አላሁ ለኩም፣ አውፍ ይበሉ ይቅር ይበሉ። ወሊየስፈሑ፣ ሰፍሑ ደግሞ ከአውፍ በላይ ነው፣ ከይቅርታ በላይ ነው። መርሳት ነው፣ ያን ነገር በቃ በንጹህ ልብ ምንም እንዳልተፈጠረ አድርጎ መሰረዝ እና አውፍ በሉ የተደረገባችሁን ጥፋት፣ እሱንም ደግሞ እርሱት። ወሊየስፈሑ አላ ቱሒቡነ አን የግፊረ አላሁ ለኩም፣ አላህ ሱብሓነሁ ወተዓላ እንዲምራችሁ አትፈልጉም እንዴ? ወላሁ ገፉር ረሒም፣ አላህ እኮ እዝነቱ የሰፋ ምህረቱም የሰፋ ነው። አቡበክር ሲዲቅ በላ ኡሒቡ አን የግፊረ አላሁ ሊ፣ አረ በደንብ አላህ ሱብሓነሁ ወተዓላ እንዴት አላህ ሱብሓነሁ ወተዓላ እንዲምረኝ እፈልጋለሁ አለና ያቋረጠውን ቀጠለ ማለት ነው። ወቃፍ ነበሩ፣ ለቁርአን አያ ቀጥ የሚሉ ነበሩ። በቃ ከዚህ በኋላ አላህ አዞኝ አይደል አደርገዋለሁ። ይህ እንግዲህ ዑመር ኢብኑ አልኸጣብ በጣም የሚታወቅበት ካነ ወቃፈን ሊአሕካሚላህ፣ ለአላህ ሱብሓነሁ ወተዓላ ህግጋት ቀጥ ያለ ነው። አላህ ያለውን ቀጥ ምንም በቃ እጁን ዘርግቶ ከሆነ ወዲያው እንዳው በዘረጋበት ነበር የሚያቆመው። አቡበክር ሲዲቅም ለዛው ሚንባቢ አውላ ወቃፍ ናቸው። እና ይህንን አያት ሲሰሙ በቃ አላህ እንዲመረኝማ እፈልጋለሁ ካሁን በኋላ እቀጥላለሁ ብሎ ለሚስጣህ የሚያደርጉትን ስጦታ መቀጠል ጀመሩ ማለት ነው። ወከዛሊከ ማንኛውም የአቡበክርና አርአያ ተከታይ አማኝ ያቋረጠውን ኸይር መቀጠል አለበት። ምሎ ካሁን በኋላ አላደርግም ካለ ምሎም ከሆነ ነቢያችን ሰለላሁ ዐለይሂ ወሰለም በሆነ ነገር ላይ የማለ ሰው የማለበት ነገር መሰራቱ አልሰራም ብሎ ለምሳሌ የሆነ ነገር ከማለ መሰራቱ የተሻለ እንደሆነ ከታየው ይስራው፣ ለመሐላው ደግሞ ከፋራ ያውጣ። በቃ ምለህ አንድ ነገር አላደርግም ካልክ ማድረግ ያለብህ ኸይር ነገር ከሆነ ለመሐላ ከፋራ ማውጣት ነው። የመሐላ ከፋራ የሚታወቅ ነው። ባሪያን ነፃ ማውጣት ቢኖር ነበር፣ ወይ ደግሞ 10 ምስኪን ማብላት፣ 10 ምስኪን ማልበስ። እነዚህ ካልተቻሉ 3 ቀን መጾም ነው። خلاص ያንን ቀላል እንደው ማጀር የሚያስገኝ ከፋራ ታውጣና ያቋረጥከውን ኸይር ትቀጥላለህ ማለት ነው። إن الذين يرمون المحصنات الغافلات المؤمنات لعنوا في الدنيا والآخرة
ወለሁም ዐዛቡን ዐዚም ይላል አላህ ሱብሓነሁ ወተዓላ። ከዚህ ያስከትሎ ማለት ነው ያሳለፈውን ህግጋት ለማጠናከር እነዚያ ሙሕሰናትን ጽዱ የሆኑ ሴቶችን ጋፊላት ጭራሽ ከዝሙት ምንም አይነት ስለ ዝሙት ሐሳብ የሌላቸው ጭራሽ በአእምሯቸውም አስቦት የማያውቁ ንጹሃን ሙእሚናት አማኞችን የርሙን እነሱን የሚዘልፍ ሰው በዝሙት የሚዘልፍ ሰው ምን ይላል አላህ ሱብሓነሁ ወተዓላ ሉዒኑ ፊ ዱንያ ወልአኺራ በዱንያም በአኺራም የተረገሙ ከአላህ እዝነት የተባረሩ ናቸው። ወለሁም ዐዛቡን ዐዚም ከፍተኛ የሆነ አደገኛ የሆነ ቅጣትም አላቸው ይላል። የውመ ተሽሀዱ ይሄ ቅጣታቸው ደግሞ መች ነው? የውመ ተሽሀዱ ዐለይሂም አልሲነቱ የዛን አደገኛው ቀን ማንም አይደነበት ቀን የውመ ተሽሀዱ ዐለይሂም አልሲነቱሁም ወአይዲሂም ወአርጁሉሁም ቢማ ካኑ ያዕመሉን የዛኔ ምላሳቸው እጆቻቸው እግሮቻቸው የሚመሰክሩባቸው ቀኖች ተመልከት። የውመል ቂያማ የሰራውን ስራ እጅህ ይመሰክርብሃል። የተናገርከው ንግግር ምላስ ይመሰክርብሃል። የሄድክበትን ጥፋት እግርህ ይመሰክርብሃል። እንግዲህ በርካታ መስካሪዎች አሉ። የውመኢዚን ቱሐዲሱ አኽባራሃ ምድር ራሱ የሰራባትን ትመሰክራለች። በርካታ ምስክሮች አሉ። ከዛ ውስጥ ከሁሉም የሚገርመው ራስህ ላይ ያሉ አካሎች ራስህ ላይ ይመሰክሩብሃል ማለት የዛኔ አደገኛ ቅጣት አላቸውና ሊጠነቀቁ ይገባል አለ አላህ ሱብሓነሁ ወተዓላ። የውመ ተሽሀዱ ዐለይሂም አልሲነቱሁም ወአይዲሂም ወአርጁሉሁም ቢማ ካኑ ያዕመሉን ሲሰሩት በነበሩት የሚመሰክሩባቸው ቀን የውመኢዚን ይወፊሂሙላሁ ዲነሁሙል ሐቅ የዛኔ አላህ ሱብሓነሁ ወተዓላ የሰሩትን ስራ በትክክል አላህ ሱብሓነሁ ወተዓላ ይሞላላቸዋል፣ በስራቸው ይመነዳቸዋል። ወየዕለሙነ አነላህ ሁወል ሐቁል ሙቢን የዛኔ አላህ ሱብሓነሁ ወተዓላ ሐቅ መሆኑን ሙቢን ነገሮችን ሁሉ የሚያብራራ መሆኑን በእርግጠኝነት ያውቃሉ ይላል አላህ ሱብሓነሁ ወተዓላ። አልኸቢሳቱ ሊልኸቢሲን ወልኸቢሱነ ሊልኸቢሳት ኸቢሳት ጸያፍ ሴቶች ማለት ነው። ወይም ማንኛውም ጸያፍ ንግግር ጸያፍ ተግባር በአጠቃላይ ሊልኸቢሲን ለጸያፍ ወንዶች ወልኸቢሱን ጸያፍ ወንዶች ጸያፍ ንግግሮች ጸያፍ ተግባሮች ሊልኸቢሳት ለጸያፍ ሴቶች ተገቢ ነው ማለት ነው። ጸያፎች ከጸያፍ ጋር ናቸው ማለት ነው። ወጠይባቱ ሊጠይቢን ጥሩ ሴቶች ደግሞ ለጥሩ ወንዶች ጥሩ ንግግሮች ጥሩ ተግባሮች ለጥሩ ወንዶች የተገቡ ናቸው ማለት ነው። ወጠይቡነ ሊጠይባት ጥሩ ወንዶች ደግሞ ለጥሩ ሴቶች የተገቡ ናቸው። ኡላኢከ ሙበረኡነ ሚማ የቁሉን እነዚህ ጠይባት ወጠይቢን የጸዱ የተጠበቁ ናቸው። ሙናፊቆች እነሱ ላይ የእነሱን ክብር የማይጠብቁ ሰዎች ከሚያወሩባቸው ከሚዘልፉባቸው ከሚለጣጥፉባቸው ሁሉ የጸዱ ናቸው። ለሁም መግፊራ ምህረት አላቸው። ወሪዝቁን ከሪም የተከበረ የሰፋ ያማረ ሪዝቅም አላቸው ይላል። እንግዲህ አንደኛው እዚህ አያት ውስጥ ከሚገባው ውስጥ አንዱ አኢሻ ረዲየላሁ ዐንሃ አኢሻ ሚን ጠይባት ሚን አጥየብ ጠይባት በጣም የጸዳች የተከበረች አላህ ሱብሓነሁ ወተዓላ ከሰባቱ ሰማይ በላይ ሆኖ የምስክርነት የቁርአን አያቶችን ያወረደላት ሙበረአ ጠይባ እንዲህ የተከበረች የጸዳች እናታችን ለተከበሩት ለጽዱ ለታላቁ ነቢይ ሰለላሁ ዐለይሂ ወሰለም የተገቡ ናቸው። ስለዚህ ከነቢይ ሰለላሁ ዐለይሂ ወሰለም ጋር የሚሄዱት አኢሻ ረዲየላሁ ዐንሃ ንጹህ ስለሆኑ ነው፣ የጸዱ ስለሆኑ ነው። አላህ ሱብሓነሁ ወተዓላ እንዲህ ዝሙት ላይ ምናምን እንዲህ ርካሽ ነገር ላይ የሚወድቁ ሴቶችን ለጥሩ ሰዎች አያደርግም፣ በተለይ ለታላቁ ሰው። ስለዚህ ምርጧ ሴት ለምርጡ ለታላቁ ሰው ለነቢያችን ሰለላሁ ዐለይሂ ወሰለም ናቸው። ስለዚህ በእነሱ መካከል ኹብት የሚባል ጸያፍ ነገር የሚባል በፍጹም የለም ብሎ አላህ ሱብሓነሁ ወተዓላ እነሱን እያጠራ ነው። ወከዛሊከ አማኞች ከነሱ ተከትሎ ማለት ነው። አላ ኩል ሐል እነዚህ አጠቃላይ 16 አያቶች ናቸው ሐዲሰት አልኢፍክን የሚመለከቱ ማለት ነው። አላህ ሱብሓነሁ ወተዓላ በእነዚህም በሌሎችም የአላህ ንግግሮች የምንማር የምንገሰጽ ምን ተገብር ያደርጋል። ወሰለላሁ ወሰለም ወባረከ ዐላ ነቢይና ሙሐመድ ወዐላ አሊሂ ወሰሕቢሂ አጅመዒን።